እኔም መጣብኝ እሱን የላከው ወይ ተሳስቶም ሆነ ላይክ ስንት አይነት ነገር ነው የተዛባብኝ። ከዛ ደግሞ ራሱ እኔ ነኝ እህትሽ ሳርዬ ነኝ ስትይ ደግሞ እሺ ብዬ ደግሞ አገገምኩ። ሳቢኝ እሺ ነይ ግቢ አንቺማ ባላመሳሽ ነይ ግቢ። ስንት ቆሽማዳ ሰው ይገባ የለ እንደዚህ ቤት ውስጥ 5 ሳንቲም አበባ ያልሰጠን። አንቺ እኮ የሁለት አንበሳዎች ባለቤት ነሽ። አንበሳዎች ተንከባክቤ ወልደው ይመጣሉ። ወልደው ይገባሉ በቤትሽ። የሚታረሱት አንቺ ቤት ነው ሳርዬ። ስሚ ጌታ ሙኒት የመጀመሪያ ገና ከእንቅልፌ ስነሳ ሳሪ ትናንትና 2 አንበሳ የሰጠሽው ቤታየው ቤት ምን ቀምሰሽ ነው? አሁን እሱን ለማስመለስ ደግሞ ልንውል ነው አላለችም? አቲ ምን እህትሽ እያለሁልሽ ምን እናደርጋለን? ሴትና ወንድ ነው አንበሶች የላክሻቸው አይቻቸዋለሁ። ሁለቱን እናዳቅላለን። ማሬ ይወልዳሉ። ስሚ እመቤቴን እኔ በጣም ነው የምወድሽ። በጣም አንድ ኮመንት ምን አየው መሰለሽ? በደህና ቀን ያፈሩት ወዳጅ ለክፉ ቀን ይጠቅማል አሉ። እመቤቴን ማለት አይኖ ጌም ነው አውቃለሁ፣ ግን እንደዛ ማለት በቃ እመቤቴ በጣም ነው የምወድሽ። አንቺን አንበሳ ይለካሽም። አንቺ ከዚህ በላይ ለተዘጋጅማት ቦድቅላ ወይኔ ልጆቹ ጋር እንደዛ ስትሆኚ በቃ ማርያምን ቢኖረኝ ራሱ መጨረሻም ብሰጥሽ በጣም በቂ ነበር እናቴ። እኔ በጣም ነው የምወድሽ። አረጋሽ ትሙት በጣም ማለት እኔ ገዝቼ ምናምን አይደለም ላይክ እንደዚህ ስገባ ግን ለአንቺ ይሄ ምንም ነው። ቤታዩ አንቺ በጣም ምርጥ ሰው ነሽ። በጣም ነው የምወድሽ። በጣም የኔ ቆንጆ በደንብ ቢገባ እኔ ሳሪ አይገባም ነበር። አረጋሽ ትሙት እንዳትዪ መቤቴ። በቃ እኔ በጣም ስለምወድሽ ነው። ብር እኮ ነው ኖርማል ገባሽ? አንቺን መለካት እንኳን አልችልም። ማርያም በጣም ነው ላንቺ ያለኝ ክብር። በጣም ምርጥ ሰው ነሽ መቤቴ። እኔ በቃ እንትን ሲል ድንግጥ ነው ያልኩት። ደግሞ ሁለተኛው እንትን እስቲ አግባብ አልነበረም፣ ግን ማሪ በጣም ነው የማመሰግነው። ማምላክ ነው ኧረ ማርያም ላረግ ነበር እኮ ሁኔታቸውን ሳያውቁ ከዛ ስመጭ ኬት መጣሽ ነው ያልኩት። ያልታሰበ ማርያምን ነው የምልሽ። ሁለተኛ ራሱ ስህተት አለው ብዬ አልጠበቅኩም፣ ግን በቃ ማርያምን እኔ ዲቦ ራሱ ደውዬ አልኩሽ። ዲቦን ይኸውልሽ ዋትሳፕ ላይ ጠይቂያት ሳሪ ምን አለችሽ? ኧረ ድረሽ ይላል ለቤት እሷማ ቤት ትደርሳለች። ከወደኩ በኋላ ነው እኮ የምትመጣው። ስሚ ወድቄ ተነስቼ መታ ሰላም ነሽ ታምም ያለው ፍራግመንት የላስሞዳን የመጣ ጌሜንም አልነገረችኝ። አንቺ መደወልሽንም አልነገረችኝ። አሞኝ ነው አለች እኮ አሞኝ ነው ስትማሪ። ቴንኪ እኔ ፍቅር እኔ በጣም ነው የምወድሽ ማከብርሽ። እግዚአብሔር ኩሽና ያሰማን ክፉ ነገር ማርያምን እግዚአብሔርን በእንደዚህ አይነት ቀን ነው ላይክ እንትን የምትይው እና መቤቴን አልጠበኩም። አንቺ ጎበዝ ነሽ። ክፍለ ጦር እኮ ነሽ። አየሽ ደግሞ ልጆችሽ በራሱ ማርያምን ልጆችሽ በራሱ በጣም ምርጥ ናቸው። በጣም ትሁት ናቸው። በቃ ምርጥ ናቸው። እየሰማችሁ ነው? አይ በቦታው ይባላል፣ ግን እግዚአብሔርን የኔን እንትን የሚሉ የኔ ልጆች ላይ ጥሩ ናቸው። ሳርዬ ስማቸው ማርያምን በቃ የሚሰጡት ኮሜንት በቃ በየሰው ጋር አይሳደቡም። አረጋሽ ትሙት በቃ ከትህትና ጭምር ነው። ያው ታውቂዋለሽ ትህትና ካደግንበት ነው። ስለዚህ ጎበዝ ናቸው፣ ምርጥ ናቸው። ማርያም በቃ ጨዋ ናቸው። እኔ ብዙ ይመጣሉ እኔ ቤት በብዛት የቤታየው ፕሮፋይል ማለት ላይክ አሁን እንትን ሲሉ እኔ ራሱ ማለት ነው ሳርዬ በምን ያየዋቸው በምን እንደሆነ ታውቂያለሽ? እኔ ስሰደብ ማለት ነው ስሰደብ ሰው ቤት ሄደው ያን ሰው አይደለም የሚሰድቡት ቤታ እያደረጉ ልብ ያደርጋሉ። ኮመንቱን ይሞሉታል። እነዛ ሰዎች ሲሳደቡ አሁን ሌሎቹ ጋየሽ ሲሳደቡ የለ እንደዚህ እነሱ ግን በቃ ላይክ ልብ ነው ቤታ ብሎ ነው በቃ ኮመንት ላይ እንትን ሲሰደብ ማምናት ነው። እና እኔ በጣም በዛ ላይ ደግሞ ልንገርሽ እንደዚህ እንደንትን ስታያቸው ማለት በቃ እንደዚህ የመጥፎ ግሩፕ አይደሉም። ስብስባቸው ሰው ጋር እንደዚህ እንትን ለመላት አይደለም። ጨዋ ናቸው። ማርያምን ነው የምልሽ። እንደ አንቺ እኔ እኮ ማርያምን እንትና ነፍጠኛ እኮ እንግዲህ ሳውዲ ሁና ከእህታችን ንግዛ ብላ እኮ ከእኔ ከቲቲ 10 ምናምን ሺህ ብር ዕቃ እኮ ያስገዛችኝ ልጅ ናት። ኢማጂን ምንም ነገር እንትን ሳል ማለት ነው። እዚህ በጣም ፍቅር ናቸው። ማርያምን ሰላም ያላቸው ልጆች ናቸው። እና ደግሞ አክባሪ ናቸው። ዜድ ነው አስማ ሪከርድ የምታደርገው ዜድ ለያ በጣም ደስ ነው የምትለኝ። አንድ ነገር ነው መጥፎ አላ ምናምን አይደለም የምትለቀው፣ ደስ ትለኛለች። በቃ ጥሩ ያለ አይደለ ሰው የሚያጣላ መጥፎ ነገር አትፖስትም።
የሚያስቅና ዜድ እኮ የመጀመሪያ ሪኮርደር ነች። እና አሁን ምን እያደረግሽ ነው? ተኝተሽ ነው? ረጁሽ እንዴ? ረጁን አገኘሻት? አላገኘኋትም። በቃ ስታገኛት እንትን በያት እሺ። እሺ ችግር የለም። እሺ ችግር የለም። ዜድ መጣች በሰላምሽ። እሺ አይ ለምን አስገባኋት? አይ መከራዬ እንትን እንዳትል። ዜድ እኮ 14,000 ሰው ይዘሽ እኮ አንቺ ክፍለ ጦር ነሽ። አይ ሳርዬ ወይዬ እናቴ የኔ እናት በሰላም አደርሽልኝ? ወይ ዘንድሮ ስገባ እንዳለ በሙሉ ቲክቶክ ደህና ነሽ? ጭንቅላትሽ አሞሽ ነው የሚመስለው። ፓናዶል ወስደሽ ነው የተነሳሽው? እየታየኝ ነው። አንቺ ደረዝክ እንደዚህ እንዳትያ። ዜድ የመጣሽበትን ምክንያት አውቃለሁ። ይኸው ቅጣት ተቀጥቼ እችል አንበሳ እንቅልፍ አላስተኛለች አይደለች? ትንሿ አንበሳ አልፈልግም፣ እዚህ አልፈልግም። አንቺ ማርያምን አይቆርጥም። አሜሪካ እኮ ነው ያለች ያማታ። ኦኬ ሁለት አርጊው አየሽ ሁለት አርጊው በቤቱ አይ በቤቴ ቤት አውርዳ በቅጣት ይሻለኛል። ስቀጣ ይሻለኛል። ይኸውልሽ ቅጣት ተቀጥቼ ቅጣት ተቀጣሁኝና ትንሿን ቤቢ ላይ ምናምን 5,000 ላወርድ ማለት ነው። አሁን ቤትሽ ይቆርጣል። እዚህ አትስጪ 36% ይቆርጣል። ቢቆርጥ ሳንቺ ነው ጋር ቢገባ ምን ችግር አለ? መልሼ እሰጥሻለሁ ዜድ። በቃ እሺ። አንቺን ያ የሰኛዋን አልሰጥሽም። በዚህ ወጣሽ ግን አልቀናሽም ዜድ። የሳሪ አንበሳ ሳሪ እስቲ መልክሽ እንይሽ እስቲ። አይንሽ አብጠዋል፣ ጉንጭሽ አብጠዋል። እስቲ እንየው። ኧረ ዜድ ገና ያልተነሳው ዛሬ ይሄን ያክል ሳሪ ትሰጣለች እኮ። ምንድን ነው ይሄን ያክል እንትን የምትይው አንቺ? እኔ የጌም ቀጠሮ እንኳን ሰጣኛለች እኮ ይሄን እናት እንኳን አትጫወትም። ሳሪዬ ለምን አንዴ ቀጠሮ ይኸው ጎምለል ብላ ተኝታ ነው። ሌብል 26 እኔ ቤት ገባች። ሌብል 27 አንቺ ቤት ገባች። ማርያም ስሚ ቤታየሁ እኔ ለመጀመሪያ ጊፍት ትጫወችም ሳሪ እጫወታለሁ። ለመጀመሪያ ጊፍት በእንትን የሰጠሁት ለዜድ ነው። በጣም ስለምወዳም ማለት ነው። በጣም ስለምወዳም ሳሪ ቀምሰሻለ አጅሪ። አዎ የጌም ቀጠሮ የቀምሻለሁ። በቀደም ደግሞ 26 ሌብል እኔ ቤት የገባችው ሙክታር ጋር ስትጫወት፣ አንቺ ጋር ደግሞ 27 ገባው። ኦኬ ስሚ ሳሪዬ ለምን የቀጠሮ ጌም ከአንድ ሰው ጋር ታለ እጫወታለሁ? ቆይ ሰው ፈልጊና የሚጫወት ሰው ፈልገሽ ማርያምን ተጫወች። እኔ ተጫውተሽ ታውቂያለሽ? የቀጠሮ እንኪ ቤታ ትናንትና ማለት ነው ሲሳይነሽ አወቅሻት? ሲሳይነሽ ስገባ 5 ቃሪያ እያስበላች ስገባ እየበላች በቃ ምን ልሁን ኮይን አውጥቼዋለሁ። 70 ምናምን ዊን ነው የሰበሰበባት። ከዛ ሄድኩ ሞባይል ቤት ሞላው አንድ አንበሳ ትልቅ እስቲ በእውነት ማርያምን። ከዛ ሲሄድ አለ አሁንም እየቀጠቀ ቃሪያ እየበላች ዊን የሚወሰደው 70 ምናምን በአንድ አንበሳ ብቻ ነው። አንጥቼ እልም ባረኩታ እልም ደግሞ ዜድ እሷ በጣም የምትናገርሽ ልጅ ናት። አዎ ግን በጌም ቀጠሮዬ አላሰብኳትም። መጣ አንበሳ ትልቅ ነው ያወረደችልኝ። አንበሳ ሰጣታለች ወይ በእውነት በይ ማርያምን። በቃ ሳላስቡ በጣም ጥሩ አድርገሻል። ወዳጅሽን እኮ በዚህ ታይዋለሽ። ገባሽ? በጣም አይኔ የምትጣላይ ከዛችኛዋ ጋር ነው የምትጣይው። ብሎክ አረኳት እኮ ወይ ከብሎክ የማይወጡ ጽናት በይ እሱም ማልጠራ እዚህ ሀገር አለ በይ ዜድ ፋራ በይ አሽ ወድራያ በይ አሉ የማይወጡ አረኳቸው። ዜድ እንዲህ ከዚህ ሁሉ ተነካ። እኔ መች ተነካካው ታዲያ? ቤታ ትነካካለች ከሁሉ ትጣላለች ይላሉ። የትልቁ ውሸት እኮ ነው። እዚህ ያለች አለ እንዲህ በጣቷ እየቆጠረኝ የቤታ ፋሚሊ ሲፎል አድርጉኝ 200,000 ያስገቡኝ ሰው ልሁን አቺ እኔ መች ገባውና አንቺ ሳሪዬ ከብሎክ እኮ ባወጣቸው ከእኔ 500,000 ገብ እንድ ቦልክ የጨረስኳቸው አለቁ እኮ በብሎክ አርክሻቸው ምን ሰሩልሻል? ማርያምን እነዚህ ብቻ በቃ ጭንቅላቴና ምንም ቢሉ በቃ ቦልካቸዋል። ምንም ግን እነዚህ በቁሻል። እመቤቴን ያንቺ ማለት ቤትሽን በደንብ ታውቂያለሽ። ተከታይሽ እንኳን ስድብ የለም። አሁን ትናንትና ልጆቹን አንበሳ መልሶ አየሽ፣ ጥቃት አያስገቡ። ምክንያቱም ኢቭን እንኳን ልንገርሽ ሰው ተሳስቶ እንኳን ቢጽፍ
እኔ ሪፕላይ አድርገው ሲሳደቡ አይቻላቅም። ማርያምን በጣም ጥሩ ተከታዮች ናቸው ያሉት። ስለሚያደርጉ ሳርዬ ታውቂያለሽ? አሁን ኮመንት ላይ አንዱ ሲነጅሰኝ ስሳደብ አዲስ ሙድ አምጥተዋል። ስሳደብ ወይም ደግሞ ሰው ሲናገረኝ ቶሎ ብለው ኮመንቱ በልብ ይሞሉታል። እንዳላይ እግዚአብሔር ስድቡን እንዳላይ ልብ አትላኩብኝ ይላቸዋል። ልብ ይሞሉታል። ስድቡ ይጠፋብኛል። ቃላይሆን ገብቶሻል ላይ ይሞሉታል በልብ። እኔ ኬት እንዳማን ይህን እንደመከራቸው አላውቅም። ኬት እንዳመጡት እናቴ ማርያም። ስለዚህ እንደነዚህ አይነቶች ብሎ የምህረት ጊዜ አይደረግላቸው። አንድ የምህረት ጊዜ ያደርጋለሁ ብያለሁ። ማለት አሁን ከብሎክ ስታወጫቸው ፎሎ ቀንሶ ቪው ቀንሶ ይላሉ። ማርያምን አይደለም። እኔ በቂ ቪው በቂ ፎሎ አለኝ። ግን የምህረት ጊዜ ላርግላቸው። አንድ የምህረት ጊዜ ተለወጡ ሳለ ወይስ ይቅርባቸው መሰለኝ። ምን አውቃለሁ ቤታዩ። እኔ ቦለኩት ከብሎክ አውጥተሽ ታውቂያለሽ? ከብሎክ አውጥተሽ ታውቂያለሽ? ላ አልወድም፣ ደስ አይለኝም። እኔም ደስ አይለኝም። አትወጡም በቃ ሀሳቤን ቀይር። አይመችም። መጀመሪያም ምን ይቅርባቸው። አየሽ ይቅርባቸው። እኛ እንሻልሻለን እያሉ ይቅርባቸው። ቢመጡ ጭራሽ በስባቸው ነው ደግሞ የሚመጡት። ሳስበው ዜድ አተኝም እንዴ ማሪ? ቅድም ወጣሁ ተኛው። በቃ ከእናንተ ጋር አልተጫወትኩም። ቤታ ወጣሁ ተኛው። አሁን ነው ስገባ ላይብ ነው ማሪ ብር እያሳደደኝ ነው ያለችው። እኛ ወሬ እንኳን ስናወራ አታውሩ። ቂጥ ኧረ በእንቅልፍ የሚያክል ቂጥ አነጠነጥኩ። ብታይ ቂጤ አደገ። መቼ ተኝተሽ ይዘጋልሻል? ዜድ ዛሬ አንቺ ቂጣ ወጣችን። አዎ ቂጣ ወጣው። ትበያለሽ እኮ አየሁሽ እኮ ባለበት ሁለት ትበያለሽ። ፒዛ በላው ላይ ደርበሻል። ዶሮ ደግሞ ምናምን ቺክን ሳሪ ትበላለች። አይተሻታል? ትበላለች። አዎ ራሷን ጥግንግን አራስም ትመስለኛለች። አልፎ አልፎ ሰዓት ሁሉንም ብስኩቱንም ባቅላውንም በቃ አፍሽ ዋረ የሚለን ይሄ ደግሞ ምንድን ነው የሚባል ሀባቡንም ሁሉንም ስትውጥ ነው የማያት። ሙዝ ደግሞ ይህም ያህል ሙዝ አላት ቤት ውስጥ። ኬት እንደምትገዛው አላውቅም። ትልቅ ሙዝ ትበላለች። ታበስላለች ቤቷ። ምናልባት እንዲህ አይባልም የሰው ልጅ ሲበላ አይባልም። ኧረ በቃት በቃ በእናትሽ። ስሚ ያለማቋረጥ እኮ ነው የምትበላው። ያለማቋረጥ ቂጧ እስኪያነጣነት። ሳሪ በቀን ግን አንዴ ነው የምትበላው። በቀን ግን ድንገርሽ ምግብ ላይ እንዴት እንደሆንኩ ትንሽ እኮ ነው የምትበላው። ለዛ እኮ ነው እሱ አንዴ በደንብ አትበላም። ኧረ ዝም በይ ዝም በይ። የአይጥ ድንቢጥ መስካሪ ነው አሉ ድመት። ስሚ አንቺ ስራት ያሽውን ደግሞ ወዳት ልጸላት ነች። ስሚ ዝም በይ አዳምጪኝ። እኔ አይቻታለሁ። መቼ ዕለት ትሪ ሙሉ ዱለት ቅቅል አድርጋ ስትበላ አይቻታለሁ። ኧረ እባክሽ አልበላሽም? እግዚአብሔርን ዱለት ሙሉ ዱለት ታውቂያለሽ አንቺ። ከዛ መቼ ዕለት ደግሞ ፒዛ በአይነቱ ክትፍትፍትፍ አድርጋ እየበላ። አዎ ፒዛማ በስመ አብ የፋሚሊ ፒዛ ነው ያዘዝኩት። አልጠግብም ብዬ እችን የሰደበችን እንዳይሆን ያለ ኧረ በስመ አብ እንደዚህ አይነት ልጅ አይደለችም። እንደዚህ ነጋዴ እንጂ የሚሳደብ ጉራጌ አይቻላል። የሚነግድ እንጂ አንድ ልጅ አለ ማለት እሷ መስለኝ ጉጉትማ አሁን ሼባው እያጫወታት ነው። ሼባው እያጫወታት ነው። አይ የምትባላለች ቁጭ ብላ የምትሰራ እሷ መስለሽ ነው። ይቅርታ አይደለችም። ይቅርታ። አይቺ ደስ ትላለች። ጉጉትማ የ89 ዓመት ለእኔ የመጣልኝ ለትዳር አጋር ተብሎ ጉጉት ያዝ ብዬ ለጉጉት ሰጠሁት። ለጉጉት አጋግሌ ነው የምትቀበለው ያለ። ሳርዬ ግን ታውቂያለሽ ማድነቅ ይቻላል። ሳርዬ መጥፎ ነገር አይደለም። ባለቤትሽ በጣም ቆንጆ ነው። ማርያምን ቆንጆ ነው ባለቤትሽ። ላይክ እንዴት ነው ይሄ አፍንጫው ስክ ያለ ምናምን ነው። ቆንጅዬ ነው አይደል? መንግስቱ ቁመቱ እግዚአብሔርን ጋይስ ቁመቱ በጣም ነው ከመመለጡ ይቻላል። ደግሞ የሳሪን ባል ደግሞ አየሽ ብሎን ጦርነት እንዳያመጣ አንዴ የትሽ ባል ነው በደንብ በቃ ቤታዬ በቃ እዚህ ስጭኝ ችግር የለው። አንበሳዬ ምን ትሳትሻለሽ? ቆየ ባል ላቼንጅ አድርገዋለች። ሌላ ቦታ ሄዳ እንዳትሰጠው እዚህ ትሰኝ። አይ ባሌ ልታደንቅ ነው። ኧረ ምንድን ነው አይነት ምን አላስደንቅ እኮ ይኸው እንደዚህ አንገብባል ዜድ ልበላይ ሳሪ ልበላይ ይኸው ልዝልስ ከቅድም ጀምሮ ለዚች ነው የመጣሽው። አሁን እኛ ናፍቀናት ነው የሚመስሉኝ። ሳሪ ወይኔ ቤታ ፎቶ አላነሳኋትም። ላንሳት አንዴ ድገሚያት። ለዚች አንበሳውን እንኳን የሰጠውሽን አላነሳሽም። ፎቶ አላነሳኋትም። ኧረ ድገሚያት። ውይ ቅጣት በዚህ ነው የምታሻት። ሳሪ አይሻል
እንደሚጫወት ቢምታጃጅ ላይ ወይ ዜድ ኮልኬላት ስሚ አንበሳ ኮልኬላት የጥጋባ ጥጋም እንዳሽተቀሽ በቤቴ ሌቭል አፕ ብታረጊ ምን ነበር ሌቭልሽ ቢጨምር በሰው ቤት የሰጠሽኝ ብላ ጥጋቧን ለዛው ፏ ብላ ጠጥታ ለብሷን አታውቅም ነበር የዛን ቀን እኮ ኦኬ በቤት ሲሆን ይጨምራል ፎቶ ተልኮልኝ እንደዚህ የጨፈርኩ አንበሳው ሀህ እያለ እንደዚህ እያልኩ ምናምን ፎቶ ተልኮ ቀይ በቴሌግራም ልክልሻለሁ። መቼ ስሚ መጣቃ አንበሳ ራሱ መውረዱ ሰው ነው እኮ የሚልክላት ትዝ ብሎሻል ግን የዛ ከሳውርድ ጊዜ ዋለው እኔ ኧረ የሆነ ቀን ራሱ አንበሳ እና 40 ምናምን ኮይን ሰጠሽኝ እና ቲክታክ ዩኒቨርሳል ነው ብለሽኝ ነበረ። አይ እዛን ቀን ብትይኝ ይሰጥሽ ነበር የሆነት አይ ነው አይ ላቭ ዩ ቤታዬ አይ ነው ማርያምን የዛን ቀን ብትይ አሁን የዛን ቀን ብትይ ዜድን መቼ እንደሆነ እንደምትጠይቂ ያልንገርሽ ሳርዬ ፏ ብላ ጥፍት ብላ ነፍሷን ሳታውቅ ጊፍት ስጪኝ ጋር ሰጥሻለች። ከዛ ውጭ ባለፈው አንበሳ ልትሰጠኝም ነበር እነ መማር ሹክክ ብሏት መሰለኝ አንበሳውን አስቆምኩ። ኧረ ዜድ እየደረገ ይቆርሻል። አንድ ቀን እኔም የሆነች ልጅ ደግሞ አንበሳ ልሰጣት በቤቴ የጠበቀች ጠጥቻለሁ ጠብቅኝ አልኳት። ሙዚቃ ሽክፈች ዜድ የኔ ፍቅር ወይዬ አንበሳው እንትን ቼንጅ ላደርግ ስል አሀ ዜድ ወደ ቅርብሽ ተመልሼ አልሰከርኩም ነው ውጪ ቢያሰጣት ነው ውጪ ስብጆች ሰር እየጠበቁ በዛ ሰዓት ትሰጫለሽ ግን ዜድ ፏስ ደስ ይላል። የጌም ቀጠሮ ያሸነፍኩ ጊዜ 2500 አውጥቼው እዛ ጊዜ 2500 2000 ቀረ 2000 ቅምስ የለም በነገታ ኮይን ሳይ ኮይን ትመስክር ለፍላወር ማጣው ለሰው ሰጠሁት ለምወደው ሰው ለዛው ሁሉ ለምወደው ሰው እግዚኦ ማር እነ ክርስቶስ ከዛ ታስታውሽ እንኳን ዋታ አላስታውሽ ኧረ ላያ አስታውሼ ነው የሰጠሁት እኔ ራሱ ማለት ነው ሳሪ የጌሜን እንትን የጨረስኩትን ሰጥቼ ነው እንደው እንዲያረገችበት ተቆረጠች ተሰራ ይሉልኛል። ያቸው ለፊፊ ያለው ያቸው ለፊፊ ያለው 5 ለፊፊ ትዝ አለኝ አንድ አረብ አየቻት አንድ አረብ ኮራት ትላታለች እናቷ ድንጋይ ስለዚህ እዚህ ያገራት ነይ በይ ለፊፊ ብትሰጫት ይገባታል። ማርያም ለሷ ሌላ እኔ ደግሞ አማንሽ እኔና ዲቦራ ቦስ አማንሽ በጣም አሪፍ ሰው ናት። አንድ አበባ ሳሰጠን ዊ ብለን ከዛ እናየዋለን። ለፊፊ ለፊፊ አይ ተናድጄ ነው በአረቧ ልደቷ ነበርና ያለቻት ዜድ ያለች አልትባል ፊፊዬ ነይ በቂጥሽ ጋሽ ፊፊ ይገባታል። ታየው እኛ እኮ እርዳታ ምናምን ሲኖር እመቤቴን ነው የምልሽ መማር ቤት አንቺ አንበሳ እንደዚህ ነው እንደምንትን የሚለው በጣም ምርጥ ሰው ነው። አሁን ራሱ እርዳታ እንዳትረዳ ያደረጓት የራሳቸው ሰው ቲክቶክ ላይ ያሉ ሰው እየሰድበው ነው ሰድበዋት እኮ ነው እና እኔ አውርጃታለሁ እኮ ሳሪ እኔ ቤት ገብተሽ ምን አገባችሁ በገዛ ብሬ አይደለም 5 ሚሊዮን ምልስ ምናምን ብላ አውርጃታለሁ እኮ እኔ ለምንድን ነው የሰደቧት? ሰደቧት በማማ ሄለን በሰጠችው ብርሽን ለምን ጭራሽ ሁሉ ተይው እሱ መስደቧን ደግሞ ተይው መሰደቧን ተይው ጭራሽ ጊፍተሯ ሁሉ ሳይቀር ነው የተሰደበው አሉ ሰውዬው ሁሉ ሳይቀር እግዚአብሔር አሁን ፊፊ ሰው ላይ አትደርስ ገንዘቧ ነው ለፈለገ የሰው ትስጥ አዎ በእናትሽ እኔ በመማር አሁን ለዛ ነው አሁን አየሁኝ ለዛ ነው እንጂ በየእርዳታ ያልተሳተፈችበት እርዳታ በመብራን አንቺ ገና ኮሜንት እኮ ፊፊ ነበር የሚለው ማርያምን እኔ አላውቃትም በዚህ እርዳታ ላይ ማለት ነው። በቃ ለመጀመሪያ ጊዜ በህይወቴ ሼር አድርጌላት አላውቅም። በጌም እኔ ስጫወት እንደዚህ አንገቴ ቁረጥ ለቀጠሮ ጌሜ እንኳን አረኩላት። አንድ እናት እንደዚህ ሆኖ ሼር ሳደርግላት መጣ ምንም አላሳፈረችኝም። አንበሳ አንተሳር በስመ አብ ደነገጥኩ። ጥሩ ልጅ ነው ማርያም ጥሩ በጣም እንደሱ ነው ሳይሆን ይልሽ ታሪ አንበሳውን ስለሰጠች ሳይሆን እኔ የማየው ላይክ ከአበሾች ጋር ትገናኝ ከአበሾች ጋር ትጫወት እንገባሽ አይደለ ከነሱ ጋር ምናምን ነው እና ቅድም ገብቶ ቆይ ማን ገቡ ቤታ አንቺ የቀጠቀጥሻቸው ፍራይዴይ ጆሲ እና በዓል አርሷ ጋር ገቡ። ከዛ ሲቀጠቀጡ ኢትዮጵያዊ ናቸው ነው አይደሉም ናይጄሪያን ብላችሁ ካምዳውን የሚል ጨፍሩ አለቻቸው። ኢትዮጵያ ተዋርዱ እናንተ ውርደተኛ አለቻቸው። አንቺ ማለት እነዚህ ወራዳዎች አልኳት። እኔ ጆሲ በጌም ብቻ በዘፈን መስሎኝ ነበር። ለካ በጌም ወራዳ ነው። በይወጣ ዜድ እንደዚህ ያለች ነው አለችው። ሲሰድበኝ ተው እንዳሰረው ትላለህ። አረ እነዚህ ወራዳዎች አይ ነው ለሁኔታው አንፃር ስታዩ
አይ ፍራይዴ ምን አሉ ቤታዬ? ፍራይዴ ምን አሉ? ዜድ እኮ ቀጠናት ነው የመጣ ነው። እኔና አንቺ ቀጥቅጠናቸው ቀጠናት እኮ ነው የመጣችው አሏት። እነዚህ ውሸታሞች። እኔ እኮ ከፊፊ ጋር ተጫዋች ሲሉኝ እኮ በአጥንቴ ነው የደረኩት። ምን ነው እናቴ ውርደቴ ከምከናለን አቅሜ አቅምዬ እንዲ ያስበሽዋል እንዲሁ በስማም ማርያምን ታድላ ውይ ለነጭናት ነው እንጂ ላይ የሚያዘንብብኝ ቁልጭ ቁልጭ እያልኩኝ መስማም በታሪክ ማርያም እና የምልሽ እኔ በጣም ከማደንቃቸው ሰዎች እሷ ዞዬ ባለው ኤግል የሚባል ነበር በፊት በጣም በቃ እንደዚህ እንትን ናቸው። ግን ፊፊ ጋር አንድ ቀንም እንደዚህ ተገናኝተን አውርተን ምናምን አናውቅም። ባይዘው ዞዬ ጋር አውርተናል። በጣም ጥሩ ሰው ናት። አለ የተባለ እርዳታ መማር ቤት ቀርታ አታውቅም። በጣም ብዙ ይቀጣል ሆነ ሲሰድባት በጣም ነው የሚያንገበው። ቻሌንጅ አድርጊላታለሁ ለፊፊ ለዛው 1 ሚሊዮን ላስገባሽና የሆነ ነገር መላበይላታለሁ። አዎ ቻሌንጅ እንደዛ ቻሌንጅ ለፊፊ አንዲቷ አይተሻታል። አንዲቷ ቀደመችሽ እኮ የፊፊን ፕሮፋይል የፊፊን አካውንት ስክሪንሻት አድርጋ ለጠፈኝ። ምን ብትል ጥሩ ነው ጋይስ በህልሜ አይቻለሁ ፊፊ ቻሌንጅ ልትሰጠኝ ነው 1 ሚሊዮን አስገቧት ብላ ልትባታለች። ባገባላት እግዚአብሔር እንደዚህ ያ ልጅ እንዴት ሆነ? ቆይ አንድ ልጅ አልነበር እንዴት ሆነ? 1 ሚሊዮን ሰጠው ወለ ገርግስ ከ500,000 አልፎ 1 ሚሊዮን ሰጠው። 1 ሚሊዮን ሳይሞላ ምን ሳይል በቃ ተው ብለው 500,000 አይደለም ከዛ በላይ 1 ሚሊዮን ሰጥቻለሁ አሉ። 1 ሚሊዮን እኮ ሰጠው ቤታዩ። ዋው ደስ ይላል። ስሚ ታዲያ ለምን እኔ እኮ አሁን ማርያምን አላውቅም ስለሱ ልጅ ለምን እንደሚቃወሙት ለምን ግማሹ የሚደግፉት እኔ አልገባኝም። ለማሪ እሱ በፊት ነበረ ካራሳው ምንም ተቃወመውም ደገፈውም ምን አገባው ካራሳ የበፊት ችግር ነው። ግን እኮ በፎሎ ምናምን መስሎ ከኮመንት ሲጣሉ አይችልም። ግን ልትላል መስማ አንዳንድ ያልታሰበ ነገር እኮ ነው የሚመጣልሽ። 1 ሚሊዮን በኢየሱስ በጣም ቢታ የቀጠሮ ጌም የሚያጫውታት ሰርዛባት ባክሽን አጫውቻ ዛሬ ማታስገቢ ማንን የቀጠሮ ጌም ዝም ብሎ ብድግ ብላችሁ ሰው ስለዘረዘባችሁ ነው ቤታ ቁጭ ብዬ መገባ ይመስላችኋል? እንዴ ምን ጉድ ናቸው እንዴ? ተዘጋጅታችሁ ለቤተሰብ ተናግራችሁ 2 ሳምንት ማስታወቂያ ሰርታችሁ ነው እንጂ ልጅቷ ሰው ስለሰረዘባት እኔ ገብቼ ልጫወት ማሪ እንዴ? ምን ሆነሽ ነው? ክብር የሚባል ነገር እኮ ነው። በክብሬ ሳልደራደርም ሳርዬ ቢጥንቅር ብሎ ይቀርብኝ እንጂ ብሸነፍ የኔ ጌም ቀጠሮ ማለት ነው። እንኪ መጀመሪያ ምንም አልመሰለኝም። የዛ ቀን አንቺ እንዴት እንደፈራው ከዛ አይዞሽ ብለው ጓደኞቼ የኢትዮጵያ አረቄ ሰጡኝ። አረቄ መጠጣት በእኔ ያልተጀመረ ይዤው ለድፍረት ብዬ ዜድ ለምን ነው የፈዘዝሽው? ያ እንትን ወስጄው ነበር። ጎመንም በልቼ ነበር። ጎመን የኢትዮጵያ ጎመን ያው ይገባሻል። ፋራ ቆንሽ ጠሪዋለሽ ስሙ ልፍት ጸጥ ብለሽ አውሪ ያታናች ከዛ አረቄ መጠጣት በእኔ ያልተጀመረም በሲኒ ነው የሚሰጡኝ። ሲኒዋ ይዤ ላጥ እንደ ቡና ላጥ ከዛ ታብታብ አድርጎ ማለት ጀመርኩ። ከታብታብ ፑሽ አድርጎ ማለት ጀመርኩ። ላጥ ይዤ እኔ ከሀቢባ ጋር ይተሽኛል። በድን እኮ ነው የሆንኩት። ጸጥ ብዬ ነው የተጫወትኩት። እንደ በድን ቁልጭ እያልኩኝ ማለት ነው። እኔ ሀቢባን አሸንፋታለሁ ብዬ አላሰብኩም። እዛ የምታሸንፈኝ ነው የመሰለኝ። በቃ አለ አይደለ በቃ ማርያም በቃ መሸነፍ ነበር የመሰለኝ። ያማወታችሁ እና ሀቢባ ይኸው ለመጀመሪያ ጊዜ ተጫወት 9 ወር ሞላ ነው ጌም ተጫወተናል። ዲሳሪ በፊቱ አንቺ ግን አይገርምም? ጊዜው ሄዶ በፊቱ መባሉ ተጀመረ። 9 ሞላው እኮ አሁን ይኸውልሽ ደግሞ በአመት ነበር እጫወታለሁ ያልኩት 9 ወር ሞላው። አሁን በ9 ወሬ ከማሜ ጋር ጌም አለኝ የቀጠሮ ጌም ከ2 ሳምንት ምናምን ከ3 ሳምንት በኋላ ብለናል። አሪፍ ነው ተጫዋች ማረኝ ከዛ በኋላ ለ9 ወር ለአንድ ማስታወቂያ ስሩ። ያለ 3 ሳምንት መሆኑ ፎታችሁ ለጥፋች ምናምን እንትን ማስታወቂያ ስሩ። እስከዛ ሰው እንትን እያለ ይሄዳል። ገባሽ? ኮይንም ምናምንም እየገዛ የሚሰጠው የነበረ አሁን ለዛ ጊዜ ምናምን ያጠራቅማል። እኔ ራሱ ያው ላጠራቅም እችላለሁ። ተጨናንቀው እንዴ ለምን ሲባል ማርያም ጭራሽ አጠራቅመው የጎንደሬዋ እሷ ጋር ነው የምንጫወተው። እኔ ደግሞ ስወዳት እኮ በስመ አብ ማመን። አሁን እንዴት ነው የምትሆኛው? አሁን ዜድ እያለ ምንም የታውቃችኋለሁ። ሁለታችሁ አላውቃችሁም፣ አታውቁኝም። የዛ ጊዜ ከማሜ ጋር ነው የምትጫወችው? አዎ አላውቃችሁም፣ አታውቁኝም ማለት ለሁለታችን ማሰጭ ነው። ኧረ በስመ አብ ምን አደረጋችሁ? ወዳችኋለሁ። ዋ እና ለሁለት ሰው እኮ ይሰጣል ሲወደድ ለሁለት። እንዴት አድርጎ ኪሳራ ነው የሚታየው።
እንዴት አድርጎ 10,000 ከሆነ 5,000 15,000 ከሆነ 30,000 ከሆነ 15,000 አንድ አንበሳ አምሰችው ሁለት ቦታ ትገምሷለች። ግዴታ አንበሳ ስጪ ያለሽ የለም። እኔ ነኝ የዛን ቀን የገሜ ቀን አንድ ያንቺ ጊፍት አለ ብቻ እንደው አንድ አበባ እንኳን አለ። ኧረ አበባማ እሰጣለሁ የኔ ፍቅር አበባ እሰጣለሁ። ችግር የለም። እኔ እኮ ለጨዋታው ድምቀት ነው አበባ ያልኩት። ሼም የለሽም አንቺ እንትና ትሰጫታለሽ። ማሬ ደግሞ ለእኔ ጌም ቀጠሮ መጣ እኮ በስመ አብ አላሰብኳትም። አንቺ አውርዳልኛ ይሄ እሳት የሚተፋና እንትን አውርዳልኛለች። አዎ ኧረ በስመ አብ እኔ ማርያም ያላሰብኳቸው ነው የመጡ ባይዘው ወይ ያሰብኳቸው ሰዎች ነበሩ። ፊፊ አላሰብኳትም ትመጣለች ብዬ ጭራሽ ያላሰብኳቸው ኧረ ነበሩ። ወይ ደግሞ ማሚ ጌመር አይደለችም። ገባሽ? ድሮ ነበር የምትጫወተው ጌመር አይደለም። ምናልባት እኔ እና እሷ ኖርማል የወዳጅነት ጌም እንጫወታለን። ማን ነው ቂጣም ሰው የሚያልፈው በመንገድ? ስሚ ማሜና እኔ ወይ የወዳጅነት እንጫወታለን። ከዛ ግን ጌመር የሆነ ሰው ማለት ለምን ጌመር የሚቀጠቅጡ ከለ እንላለን። ወይም ቆይ ለማሚ ያወራታለሁ የወዳጅነት ከሷ ጋር እንጫወት እንላለን። ኃይለኛ ደግሞ ኃይለኛ ለምን እሷ ጌመር ስላልሆነች። አዎ ግን ሰው ከመጣላት ስለታገች ይመጣል ሰው ይመጣል ከተጫወት ይመጣል። አይ እንትን ወይ ደግሞ እንትን አድርጊ አንቺ ሌላ ጌም አለኝ በቃ ሳፖርት አድርጓት ለሷ ቢያችሁ ከፈለግሽ ማለት ነው። ምንም እየተጫወትን ነው እንጂ ማም ደስ አይላት ክብር የሚባል ነገር አለ። ኦኬ እኔ የምልሽ ቤታየው አሁን በእናንተ አልመሽም? ኧረ ልተኛ ነው እናንተ ሆናችሁብኝ ነው። ይኸውልሽ ሳርዬ ቅድም ቀን ላይ ገባሁ አይደለ? እኔ ቀን ላይ ገብቼ በዛ ሰዓት ወደ 5 ላይ አንቺ ትንሽ ቆይቼ ወጥቼ ነበር። በዛ ሰዓት ወጣሁ ትንሽ ገብቼ አላውቅም። ግን ዛሬ ለካሳ ሳየው ዓርብ ነው። ቅዳሜና እሑድ ደግሞ ላይ ባልገባም የዛሬ ሳምንት ነው ራሱ የገባሁት። አልገባም ቅዳሜና እሑድ ላይ ዛሬ አያገኝም እኮ ብዬ ነው። ዛሬ አያገኝም ብዬ ነው አውልቄው ላይ ቅዳሜና እሑድ ገብተሽ አታውቂም? አላውቅም። አልፎ ባለፈው ሳምንት ገስት ላይ ገባል። ቤታዬ አይ ላቭ ዩ የተባልሽ ነው ወይ? አይ እንትና እኮ መስላኛለች። እንዴት ነሽ የእኔ ቆንጆ? እንትና መስላኛለች አለን። አንቺ ጉጉት አሁን እየተነፋች ነው ከሽማግሌው። ዝም በይ እንዳትሰማኝ። አዎ የ89 ዓመት ዛሬ ነው እረፍት የምትወጣው። አብረን እንጠጣለን ዛሬ። አሳ እንበላለን። ባህር ላይ ሄደን አሳ ትቀበለዋለች። ለማንኛውም ግን ጉድ ነው እኮ ዘንድሮ እዚህ አደባባይ በቃ ማሬ ተኝ ልተኛ በቃ ማሮቼ ልተኛ። ሰኞ ኧረ በእናታችሁ 5,000 እንኳን ሙሉ ጎደል እንዳልወጣ ከዚህ ቤት በፎሎም በምን ደህና ደሩ። ፀጉሯ ወለቀችው ቤታ አቤት ማሬ ወይኔ ገበየውን ነው መስሎኝማ። እንዲህ ካያችሁኝ እንደው ትሮጣላችሁ። ማርዬ እኔ ፍቅር አወለቀችው። ያለው ገደል ግቡ ስትፈልጉ እስኪ እንደዚህ በይ። ስም ላውጣልሽ ቢትወደድ ብዬ ኧረ በስመ አብ ሳርዬ ግደኝ፣ ቢትወደድ ሳርዬ ግደኝ። ከፈለጋችሁ እንደዚህ ማየት ይቻላል፣ ይፈቀዳል። ፀጉሬ እንዴ ፀጉርሽ እኮ ረዥም ነው። አይ ተይው ግንባሬ ማርዬ ግንባሬ። ፀጉሬ ግን ባለፈው ቆረጥኩትኝ አጠረ። ቢትወደድ ይህ እንዲህ ላድርግ ወይ መድኃኒዓለም እንዴ በታሪክ ይቻላልም እንዴ? አይ አድርጌያለሁ ስንት ቀን ግን ሳርዬ ገባ የባሰ። ይህ ማሪ አታርጊ እንደዛ። አንቺ ስክሪንሻት አደረግሽ አይደል? አንቺ ደነስ። ኧረ ማርያምን እንደዚህ እኔ እንትንም አልልም። ዜድዬ ፀጉሬ እኮ ገባ። ወዴት ላድርገው? ወይኔ እንትን ለምን አታረጊም? ይሄ የሚቀባ አረጋለሁ። እሱን ደግሞ ስቀባ ማርዬ ዳቦዬ ላይ ብብቴ ላይ ጆሮዬ ላይ ሁሉ ፀጉሮ እየወጣብኝ ተቸገርኩ። ማርያምን በቃ ይሁን
ወይኔ ግን እንደውን እንዲማ ብታዩኝ ማምላክን ትጠሉኛላችሁ። እኔ አልፈልግም ብዬ ከዚህ በኋላ አላረ ነገ እሺ፣ ሰኞ በፀጉር ዋይ በፀጉርሽ ሰኞ ውጪ፣ ሰኞ በፀጉር ይመጣለሁ። ሰኞ ጋይስ በፀጉር ነጋት መቼ አትወይ ዜድ ኧረ ተጠበቂ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አውቃ ነው። ዝም በያ ቤታዮ ነይ ውጪ፣ ነይ ዝም በያ ዜድ ውጪ፣ ያበጠ ፈንዳ ውጪ፣ ማርያም ውጪ። ይኸው እዚህ ጋር ውጪ፣ አይዞሽ ቤታ እየታየሽ እኮ ነው። ያበጠ ፈንዳ ውጪ። እሰይ 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 እሰይ። ነይ እስኪ ሙሙሞ ምንድን ነው እሱ? ነይ ብዮ አውቃሽ ነው እኮ ሰዓነትም አውቃሽ እናት ምናለም። ይኸው ታዲያ ምን አለሽ? እስኪ እጅሽን ደግሞ ይና ትቀቢያለሽ። ልቀቂው እጅ በእናትሽ። ኧረ ይሄን አይደለም ሳርዬ፣ ቀለም ነው። ዝም ብዬው ግደሉኝ። ኧረ ሞት ይሻለኛል። አልፈልግም። ባለፈው ራሱ ግንባሬን ያሳየኋችሁ ይቆጨኛል። ነይ ውጪ። ከነ ግንባርሽ ነው የሚወድሽ ወይስ ግንባረ መላጣ ሆነሽ? ነይ ውጪ። ዜድ ስሚ፣ አዳምጪኝ። ማርያምን ሳሪ ባለፈው ስንጫወት ራሱ በፀጉር ያደርጋለሁ። ወደኋላ ወደኋላ ነበር በፀጉር ያደርጋለሁ። ግን አሁን ዛሬ ምንድን ነው ፀጉሬን ይኸውልሽ እንደዚህ አወጣለሁ ብዬ ገምሼ ጥዬዋለሁ። በጣም ነው የሚያስጠላው። ለዛ ነው በደንብ አልተሰራ እንጂ ችግር የለውም። ሰኞ ዕለት በፀጉሬ እመጣላችኋለሁ። ወደኋላ ማርጌው እንደፈለጋችሁ አስተካክያ። አሁን አልተስተካከለም። ማርያምን ደህና ደሪ። በቃ ሳርዬ ማን ነው እንዲህ የሚበጠብጣት? ሳሪን ቻው። እሺ ማሪ፣ እሺ ቻው ቻው ማሪ። እሺ ውጡ፣ ነይ ውጪ፣ ነይ ውጪ ዜድ፣ ነይ ውጪ።